فداك روحي ودمي يا حبيب الله صلى الله على شمس الهدى እናት አባቴ እህት ወንድሜ ከሪሃቴ ላንቱ ነፍሴ ትሁንለት ፊዳ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ዋላችሁ? ያው እንግዲህ ያለንበት ጊዜ ረመዳን አሽረል ወአኸር ነው። የቁርአኑ ትልቅ ጊዜ ማለት ነው። በዚህ ጊዜ ላይ ያው ከምንም በላይ ቁርአን ከፍ ለማድረግ እነዚህ ወጣት ወንድሞቻችን በየአመቱ ይሄን መድረክ በማዘጋጀት በቁርአን ረመዳንን ለማድመቅ ቁርአን ጋር ያለንን ትስስር ለማጠናከር ልጆቻችን ስለ ቁርአን ሊኖራቸው የሚችለውን ግንዛቤና ከቁርአን ጋር ያላቸውን አላቃ ለማሳደግ እየሰሩት ላለው ስራ እንዲሁ ላመሰግን እወዳለሁ። የበለጠ ሊታገዙ የበለጠ ሊደገፉ የበለጠ መድረኮቹ እነሱ ከሚያስቡት በላይ ሆነው ሊደምቁ። ምክንያቱም ቁርአን ያለበት ቦታ ሁሉ ሁልጊዜ ክብር አለ። በታሪካችን በእስልምናችን ውስጥ ቁርአን የያዙትን ሁሉ ከፍ አድርጓል አላህ ሱብሓነሁ ወተዓላ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ወረደባቸው። ከነቢያቶች ሁሉ የነቢያት ከፍታን ይዘው ሰይዱ ነቢይን ወልሙርሰሊን ሆኑ። ጅብሪል አለይሂ ሰላም ቁርአንን አወረደ። የቁርአኑ መልእክተኛ ሆኑ። ታላቁ መላኢካ ረመዳን ቁርአን ወረደበት። ከወራቶች ሁሉ የላቀ ወር እንዲሆን ሆኗል። ሁላችንም የምናውቀው ልንኖረው ልናስበው የሚገባኒ አጭር ነገር ነው ላነሳም ወደው እንግዲህ ከቀረበው ሐሳብ አንፃር የንጋት ደጃፎች ዛሬ ነገሮች ሁሉ የጨለሙ በሚመስልበት ጊዜ ነገራቶች በየአቅጣጫው ፈተናዎች በበዙበት ጊዜ እንደ ኡማ እንደ ማህበረሰብ ተስፋዬ በቁረጥ የማዘን የመሰበር ምልክቶች ሊስተዋሉ ይችላሉ። እንዳማኝ ይሄ የሚጠበቁ ናቸው። እንደ ሙእሚን ደግሞ በሌላው ጎን ደግሞ እስላም ያስተማረን ያሳየን በብዙ ፈተናዎች ውስጥ ወጥቶ ንጋት እንዲያዱ ያደረገ ዲን አለ። እኔ አንድ መልእክት ላይ ነው ላጠነጥንም ወደው ነቢ መሐመድ ሰለዋቱላሁ ዐለይሂ ወሰለም እንግዲህ ያው ፈተናው ጠንክሮ በብዙ ፈተናዎች ውስጥ እያለፉ ረሱሉል አሚን ሰለዋቱላሁ ዐለይሂ ወሰለም መካ ጠቧቸው። ጫናው በስቶባቸው ከሀገር እንዲሰደዱ ከሀገር እንዲወጡ ምክንያት የሆኑበት ጊዜ እንዳለ ይታወቃል። የሂጅራው ጉዞ በብዙ ፈተናዎች የታጀበ በብዙ ፈተናዎች ውስጥ ያለፈ ብዙ አይነት ሒላዎችን አማራጮችን ተጠቅመው ረሱሉል አሚን ሰለዋቱላሁ ዐለይሂ ወሰለም ነበር የወጡት። ከዛ ከሂጅራው ክስተት ውስጥ አንዷን ፓርት ነው ላነሳ የወደድኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሱራቃ ኢብኑ ማሊክ የነበራቸው ግንኙነት። ሱራቃ ኢብኑ ማሊክ ነብዩ ሰለላሁ ዐለይሂ ወሰለም እና አጋራቸው ጓደኛቸው ሰይድና አቡበከር ስዲቅን ይዞ የመጣ ሰው 100 ግመል እንደሚሰጠው ቃል የገቡት ቁረይሾች ያንን 100 ግመል ለማግኘት እንግዲህ በዘመናችን 100 ቮልቮም መርሴዲስም በሉት በሚሊየንስ የሚቆጠር ገንዘብ ነብዩን አሳልፎ የሰጠ ሰው ቃል የተገባበት ጊዜ ነበር። ይሄንንም እውን ለማድረግና የዱንያ ፍላጎቱን ለመሙላት ሱራቃ ኢብኑ ማሊክ ነብዩን ተከትሎ እንግዲህ ፋና ወጊ ስለነበር ኮቴያቸውን ተከትሎ ያ በሚታወቀው ክስተት ውስጥ ጋር ሰውር ላይ በተደበቁበት ቦታዎች ውስጥ አቡበከር ስዲቅ ሙሽሪኮቹ አካባቢያቸው ላይ መተው ሁሉም ተሰብስበው እነሱ የተደበቁበት ቦታ ላይ ቆመው والله يا رسول الله لو نظر احد الى رجله لرعانا አንደኛው ወደ ግር ጎንበስ ብሎ ቢያይኮ ያይናል ሲሏቸው ما ظنك بسنين والله ثالثهما ነበር ነብዩ ሰለላሁ ዐለይሂ ወሰለም። እኛ ሁለት ብንሆንም ሶስተኛችን አላህ ነው። ለዚህ ነው አላህን فما ظنكم برب العالمين ሰውን ተመክቶ ሰውን ተጠግቶ ሰው ፍጡሩን አጋር አድርጎ ሰው በፍጡር ስልጣን በፍጡር ክብር ታግዞ ዛሬ ዓለማችን ላይ እንደምናየው ሀያላኖች የያዙትን መሳሪያ የያዙትን ዕውቀት ተጠቅመው ዓለም ላይ የሚያደርሱትን ግፍና በደል የፍልስጤን የጋዛው ምድር ማሳያ ሆኖ ከዛ ሁሉ መከራ ውስጥ ግን ሰዎች መኖር አይደለም እንደው የሰው አይን ሊታይ በማይችልበት ሂደት ውስጥ አላህ ግን በኢዛ በከፍታ ዛሬም ሰዎችን ያኖረ ነው። ለዛው ኢዕቲዛዝ ነፍስ ይዘው የቁርአን ባለቤቶች የሆኑ ሰዎች አሁንም በክብር እየተሸጋገሩ ነው። ኢመን ነስሩን አው ሸሃዳ ብለው
የገዛ ሰዎች ከምድር ወደ ሰማይ እንጂ ከምድር ወደ ምድር አይፈናቀሉም ብለው ከፍታቸውን እያሳዩ የኖሩበት ያለው ለዚህ ኡማ ማስተማሪያ ነሙዘጅ ሱሐባን ለሚናፍቅ ትውልድ ቁርአንን የያዙ ሰዎች ቦታቸው ምን እንደሆነ ማየት ለሚፈልግ ትውልድ እዛ ሱሐባው ሳይመለስ እዚሁ በዘመኑ መካከለኛው ምስራቅ ላይ ገዛ ላይ እንዲያነብ ያደረገ ያሳየን ሁኔታ አለ አላህ Subhanahu Wa Ta'ala አሁንም በዓለም ጫና ውስጥ አሁንም እነሱ በከፍታ ውስጥ እየኖሩ ማለት ነው ፊታቸውን ሁሉም ባዞሩባቸው ጊዜ ሌሎች በሌላ አህዋል እንግዲህ ለሙስሊሙ ኡማ ይቆማሉ ተብለው የሚታሰቡት አካላት ፊታቸውን ባዞሩበት ጊዜ ብቻቸውን ልክ እንደተባለው አማመኩም العدو ወራኡኩም البحر ነው ከፊት ለፊታቸው ጠላት አለ ከጀርባቸው ባህር አለ መውጫ መግቢያ የለውም ማሸነፍ ብቻ ነው አማራጫቸው ለዛ ደግሞ ብቻቸውን የኡማው ዒብ ይዘው እንደሚኖሩት የቁርአን ልጆች የጎዛ የ200 ሺህ የቁርአን ሐፊዞች ምድር ቁርአንን የተሸከሙ ባለቤቶች ዛሬም በከፍታ ውስጥ አሉ እኛ ውስጣችን በሚሆነው ነገር ቢደማም አላህ ደግሞ እነሱን ሲመርጥ በሸሃዳ ለኡማው ሞዴል ሊያሳይ ሲፈልግ በጽናት ከትንሽ እስከ ትልቅ ከህፃን እስከ አዛውንት የጽናት ተምሳሌት አድርጎ ያየን ያለንበት ትውልድ ውስጥ እየኖርን ያለነው ኢዘን ይሄንን ከፍታ ስንኖር ነብዩ ሰለላሁ ዐለይሂ ወሰለም አላህ ሰውን ተመክቶ በሚኖርበት ዘመን ውስጥ መጠጊያና መሸሻ በሚፈልጉበት ጊዜ አስባቦቹን ሁሉ አድርሰው ለወንድማቸው ለጓደኛቸው ለረፊቅ ደረባቸው አላህ ሶስተኛችን ነው አትፍራ ነበር ያሉት ያንንም ካለፉ በኋላ ሱራቃ ኢብኑ ማሊክ ከሌሎች ቁረይሾች ተለይቶ ደረሰባቸው የምታውቁት ረጅም ታሪክ ነው አጭር ነገር ነው ዛጋ ማንሳት መፈልገው ሱራቃ ኢብኑ ማሊክ ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ነበር የሰጡት ያ ሱራቃ እንተርጅዕ ፈለከ ሲዋሪን ኪስራ መያዝ እንደማይችል ነብዩ በአላህ እንደሚጠበቁ የአላህ ሂፍዝ እንዳላቸው አውቋል አንተን መያዝ አልችልም ቃል የተገባልኝ ነገር ግን ሳስበው መመለስ አልቻልኩም አንድ ሁለት ሶስት ሙሐወላዎች ነብዩ ሰለላሁ ዐለይሂ ወሰለም ይሄ ዱንያዊ ዋስትና የተሰጠው የዱንያ ክብርን ለማግኘትና የዱንያ ጊዜያዊ ጥቅምን ለመጎናጸፍ እየለፋን ያለ ሰው ምን መስጠት ነበረባቸው ቢያንስ የነገን ብርሃን ማሳየት የሚችል የነገን ፍቱህ ወይም የነገን መከፈት ሊያሳይ የሚችል ተስፋ ሊሰጡት ፈለጉ ይህንንም ቃል ነበር የገቡለት ረሱል አሚን ሰለላሁ ዐለይሂ ወሰለም ያ ሱራቃ ኢንተርጅዕ ፈለከ ሲዋሪን ኪስራ ነበር ያሉት ከተመለስክ የኪስራ ኢብኑ ሁርሙዝ ክራውን እና ዙፋኑን ላንተ አድርጌልሃለሁ ነበር ያሉት በጣም ከባድ ነው አማኝ ላልሆነ ሰው ይሄ ለሙእሚኖችም ለኛ መፈተኛ ሆኖ አላህ ያመጣው ነው አማኝ ላልሆነ ሰው ከነዛ ደካማ ዘላድ ሙሽሪክ አረቦች ራሱን ለማዳን እየሸሸና እየተደበቀ ያለ ሰው ሰለላሁ ዐለይሂ ወሰለም ቢአቢሁ ኡሚ የዓለምን ሐያል የሆነች ኢምፓየር አገር ዙፋንና የክብር መገለጫ ማሳያ የሆነ ነገር ላንተ ቃል ገባልሃለሁ ሲሉት እንኳን ለእምነት ለሌለው ሰው ለአማኙም ዛሬ የተቸገርነው እሱ ነው ያልገባንም እሱ ነው ሱራቃ ኢብኑ ማሊክ ደነገጠ እሱም ጥያቄው ይሄ ነበር ያ መሐመድ ሰለላሁ ዐለይሂ ወሰለም የምታወራው ስለዚህ ታላቁ ኢምፓየር ስለ ፉርስ ስለ ኪስራ ኢብኑ ሁርሙዝ ነው የምትነግረኝ አላቸው አዋሉ ተረሱ ሰለላሁ ኢዘን ዋስትና ስጠኝ አላቸው ማረጋገጫ ምንድነው ማረጋገጫ ያላቸው አቡበከር ስዲቅን ረሱል አሚን ሰለላሁ ዐለይሂ ወሰለም ከተባሉት من محمد رسول الله صلى الله عليه وسلم زي صحابه ወይም ደግሞ ለዚህ ሰው ዋስትና የሚሰጥ ነገር ጻፉለት ኪስራ ኢብኑ ሁርሙዝ አምባር ወይም ደግሞ ክራውን ዙፋን ላንተ አድርጌልሃለሁ አሉት ሱራቃ ኢብኑ ማሊክን እቺን በጽሁፍ በዋስትና የሙሐመድ ረሱልላህ ሰለላሁ ዐለይሂ ወሰለም የኪስራ ኢብኑ ሁርሙዝን ክራውን ለሱራቃ ኢብኑ ማሊክ ብለው ወሰለም ብለው በአቡበከር ፊርማ በአቡበከር ጽሁፍ እንዲረጋገጥ አድርገው ወረቀቱን ሰጡት 100 ግመል ቃል የተገባለት ሰው በመቶ ሚሊዮኖች የሚቆጠር ንብረት የሚያገኝ ሰው ነብዩን በመጠቆምና በማረጋገጥ ለዛው ሙስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ ዐለይሂ ወሰለም እኛ ነብዩን አማኝነን የነብዩ ተከታይነን ሆነን የነብዩ ቃል ማመን ከብዶናል ዛሬ ይሄ ሙሽሪክ ግን ምንድነው ያን ያሳመነህ ምክንያቱም ምንድነው የሚላቸው ለነዛ ሙሽሪኮች ይሉ ለና አቡ ጃህል ምንድነው የሚላቸው ለና ኡመያ ብን ኸለፍ ለና ወሊድ ብን ሙጊራ ምንድነው የሚላቸው እንዴት አመንክ ተብሎ ሲባል ከንግግራቸው እርግጠኝነት አመንኳቸው ይላል እርግጠኛ ሆኖ በመሳደድ ላይ ያለ አንድ ነብይ ስለ ሙስተቅበል የዚህ ኡማ የሚደርስበትን ደረጃ ማሳየው ሆነውን ፍቱሃት መገለጫ ነበር የገለጹለት ተቀበላቸው
ይሄንን ጉዞ ለማጠናቀቅና የነብዩ ቃል ኪዳን ለመሙላት 20 ዓመት ፈጅቷል። 2 አስርተ ዓመታቶች ተጉዟል። ሱራቃ ብን ማሊክ ነብዩም ጋር ኖሯል። ነብዩ አልፈዋል ሰለላሁ ዐለይሂ ወሰለም። በአቡበከር ኸሊፋነት መጥቷል። አቡበከርም ጋር ኖሯል። አቡበከርም አልፈዋል 3 ዓመት ከምናምን። ዑመር ብን ኸጣብ በመጡበት ዘመን ነበር ፋርስ የተከፈተው። ፉርስ ተከፍቶ የፉርስ ገናኢሞች ሲመጡ ዑመር ብን ኸጣብ መስጂድ ውስጥ ሰዎች በተሰበሰቡበት ጊዜ የፉርስን ገናኢም ከማከፋፈለ በፊት አንድ ቃል ኪዳን ላነብ ፈልጋለሁ አሉ። ቃል ኪዳኑን ለማንበብ እንድችል ደግሞ ሱራቃ ብን ማሊክ ይምጣልኝ አሉ ዑመር ረዲየላሁ ዐንሁ። ሱራቃ ብን ማሊክ እድሜው ገፍቶ ሰውነቱ ደክሞ ጃጅቶ ሽማግሌ ሆኖ ከዘራውን ተደግፎ ነበር መስጂድ ውስጥ የገባው። ያን ጊዜ የነብዩን ቃል ኪዳን ለማድረግ ዑመር ረዲየላሁ ዐንሁ ሱራቃ ነብዩ የሰጡህን ቃል ኪዳን መልስልኝ፣ ዛሬ የኪስራ ብን ሁርሙዝን ክራውን ተቀበለኝ አሉት። ያንኑ መልእክት ነበር ከ20 ዓመት በኋላ ዑመር ብን ኸጣብ የዚህ ኡማን ከፍታ የሚያሳይ ጨለማዎቹ ጨለመው እንደማይቀሩ ብርሃኑ እንደሚመጣ የንጋቱ በር እንዳለ ማሳያ የሆነውን ብዙ ፈተናዎች ቢበዙ ብዙ ጫናዎች ቢደራረቡ ሐያላኖች በኃይላቸው ተጠቅመው የሚፈልጉትን ጥቃት ቢያደርሱ ነስሩ ግን ለአማኞችና ለሙእሚኖች ሁሉ ጊዜ የአላህ እርዳታ እንዳለ ቃል ኪዳኑን አላህ እንደሚሞላ ማሳያ የሆነውን ማረጋገጫ የሱራቃ ብን ማሊክን ደብዳቤ እዛ ሰሃባ ትውልድ ፊት አነበቡት። ዑመር ሲያነቡ መስጊዱ በለቅሶ ነበር የተናጠው። የነብዩ ቃል ሲሆን የተናገሩት ነገር ሲረጋገጥ ሱራቃ ብን ማሊክ ቃል የተገባለትን አምባር ወይም ደግሞ ክራውን ሲያገኝ የነብዩ ሰለላሁ ዐለይሂ ወሰለም ንቡአ እንዲሁም ይቀራል ነበርም። አው ዛሬም ይሄ ጨለማ የሚመስለው ይሄ በተለያየ መልኩ የሚደርሰው ፈተና በፍጹም ዛሬ ገዛ ሰዎች ብቻ ናቸው ብርሃን እንዳለ የሚያዩት። እኛ በመናቀው በሐያላኖቹና በጉልበታቸው በሚጠቀሙት ፈሳድና በሚጠቀሙት የተለያየ ጥፋት እንዴት ብለን ነገር ማሰብ እንችላለን? ዙሪያቸው ያሉ ወንድሞቻቸው ከርተዋቸው አሳልፈው ሰጥተዋቸው መሸጋገሪያ ሆነው እነሱን ለማጥፋት በሚታሰብበት ዘመን ውስጥ ከገዛ ሰዎች ውስጥ ነስርን እውነትን የሚያቅ ስለ ነስር የሚረዳ ሰው የለም። ማሳያም ሆኖ ፊት ለፊት ቆመዋል። ያንን ባያምኑ ኖሮማ እዚህ ጉድ ውስጥ አይገቡም። ይሄንን ፈተና ሊጋፈጡ አይወስኑም። ግን ያውቃሉ የነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የአላህ ቃል እንደሚሆን ያምናሉ። ያን ለማድረግ ፊት ለፊት የዓለም ሐያላን ፊት ቆመዋል። ሐቅን ይዘው እውነትን ይዘው አሸናፊነትን ልባቸው ላይ ተላብሰው ይሄው ነው ኢዛ። ዝም ብሎ አይገነባም፣ ዝም ብሎም አይመጣም። ለዛ ነው ረቢ ብን አምር ነብዩ ሰለላሁ ዐለይሂ ወሰለም በዛ መድረሳ ውስጥ ያለፉት በኢዛ በክብር ያደጉት ሱሐባዎች ዑመር ብን ኸጣብ ሰዓድ ብን አቢ ወቃስ በሚመሩት የቃዲሲያ ጦርነት ላይ ነው አይደለም ፉርሶች ጋር ሊገጥሙ ፊት ለፊት ቆመው ፉርሶቹ የነበራቸው ዝግጅት የነበራቸው ኃይል ከፍተኛ ስለነበር በዘመኑ የነበረው መሪ ምን ነበር የላከው መልእክት ነው የላከላቸው ለሰዓድ ብን አቢ ወቃስ እዚህ በመቶ ሺህ የሚቆጠር ጦር መካከል ገብታችሁ አትለቁ ይልቅ የምትፈልጉትን እንስጣችሁና ተመለሱ ዋጋ አትክፈሉ ህይወታችሁን አትስጡ ይሄንን መነጋገር ስለምንፈልግ መልእክተኛ ላኩ ብሎ ሲጠሩ ረቢ ኢብኑ አምር ነበር የተላከው ረቢ ኢብኑ አምር አንድ ቀለል ያለ የገጠር ሰው ምናልባት በሰዎች እይታ አነስ ያለ ሰውና አይን መሙላት የማይችል ሰው ነበር የደከመና ያነሰች ፈረሱን ይዞ መልእክቱን ይዞ ነበር እዛ ቤተ መንግስት ውስጥ ሄደው እነሱም በተቃራኒ ዝግጅታቸው ሌላ ነበር ሊያሳዩ የሚፈልጉት ነገር አለ እነዚህ መሐመድ ሰዎች ሰለላሁ ዐለይሂ ወሰለም ዱንያን አላዩ የዱንያን ከፍታ የዱንያን ስፋት የዱንያን ደስታ አልቀመሱም እዛው ትንሽ ጠባብ ቦታ ላይ ስላሉኮ የሚመስላቸው እሱ የሚስልላቸው እውነት እየመሰላቸው ነው እስቲ እናሳያቸው እንዴት እንደምንኖር የኛን ሐያት ይመልከቱ ዘመናዊ ነገሮችን እናሳያቸው ፈርሹለት ውድ ምንጣፎችን አሳዩአቸው ውድ ቃዎቻችንና ቆነጃጅቶቻችን አውጡ ብለው ልብን ለማሸፈት አእምሮን ለመግዛት የተጠቀሙበት መስመር ነበር ነገር ግን ይሄ የገባው ሱሐባ በዛ መድረሳ ውስጥ የታነጸ ያላየውን ሑራል ኢንቃል የገባለት ትውልድ ግን በእነዚህ ጊዜያዊ ነገር የሚታለልና የሚቆም ማንነት ስላልነበራቸው ከነሱ ከፍ ብሎ ነበር ይዞ የገባው የያዘውን ደካማ ፈረስ እነሱ ያነጠፉትን ምንጣፍ ረግጦ ሊገባ ሲል ጠባቂ አትገባም ብሎ ከለከለው የጠራችሁን እናንተ ናችሁ ጠርታችሁን እንጂ እኛ ፈልገን አልመጣንም ካልፈለጋችሁ ግን እመለሳለሁ ከገባሁ ግን ከነፈረሴ ነው የምገባው አለው እነሱ ለክብር ያለንጠፉትን ምንጣፍ ክብር እዛ ላይ እንደሌለ ያሳያቸው እነሱ እሱን ሊያዋርዱ የፈለጉበትን ምንጣፍና ቆነጃጅት ዝቅታ መሆኑን ሊያሳያቸው ፈረሱን ይዞ ምንጣፉን እየረገጠ እየረመረመ ነበር የገባላቸው
ያ ኢዛዝም ብሎ እንደማይመጣ ያውቀዋል ሩስቱም አራይቱም ነበር ያልቸው አያችኋቸው እነዚህ የሙሐመድ ሰዎች እንዴት አድርጎ እንደሰራቸው አያችሁት እይታቸው ጥያቄውም ግልጽ ነበር من انتم ነበር ማን ናችሁ نحن قوم ابتعثنا الله لنخرج العباد من عبادة العباد الى رب العباد ومن ضيق الدنيا الى سعة الدنيا والاخره ومن جور الاديان الى عدل الاسلام ከፍታ ነው ከምድር ወደ ሰማይ ነው የሚያሸጋግሩት እነሱ ከሚያስቡት ጠባብ ቤተ መንግስት ወጥተው ነው የሚያሳዩት የሚያወሩት ስለ ዓለም ነው ስለ ሰፈር ስለ መንደር አይደለም እኛማ ህዝቦች ነን አላህ የላከን የሰው ልጆችን ከሰው ልጅ ባርነት ወደ ፈጣሪ ባርነት ልናሸጋግር የመጣን ከጠባቡ ዱንያ ወደ ሰፊው ዱንያና አኺራ ለመውሰድ የተላክን መልእክተኞች ከዚህ ፍትህ ከተዛባበት ظلم ከመዛበት ዓለም ፍትሃዊ ወደ ሆነው እስላም ሰዎችን ልንጠራ የመጣን ህዝቦች ነን አሉ هذا አንተ እንደምታስበው ይዘነ የመጣነው ደካማ ነገር የቁጥር ጉዳይ አይደለም አጀንዳችን እኛ የታዘዝንበትና ያዝነው ሪሳላ እናንተ ከያዛችሁት ቁጥር በላይ ነው ዛሬም የሚመስለን ዛሬም ሙናፊቆቹ በሸክስም በጢም በጀለቢያ ተደብቀው የሚያወሩት የገዛ ሰዎች እንዴት ነው የደፈሩት ህዝብ ለማስጨረስ ሐማሶች ምንድነው የሚጫወቱት ሙጋመራ እንዴት እዚህ ቁወል ኡዝማ ፊት ቆመው ህዝባቸውን ያስጨርሳሉ ይላሉ እነዚህ ሰዎች ትናንትና በነበሩ በድርም ላይ ነብዩን ይሄን ኢትሃም ያደርጓቸው ነበር ሰለላሁ ዐለይሂ ወሰለም ነብዩንም ያወቅዟቸው ነበር ምን ነካው መሐመድ ሰለላሁ ዐለይሂ ወሰለም 315 ሰው ይዞ 1000 ሰው ጋር ኸይበር ላይ 1800 ሰው ይዞ 10000 ጦር ጋር ለመቅጠም ሙዕታ ዘመቻ ላይ 3000 ሰው ይዞ 200000 ጦርን ለመቅጠም ይቆማል ትክክል አልነበረም ይሉ ነበር እስልምና ላይ ግን ቁርአን ውስጥ እንደውም ከስራ የተነሳው ለሽንፈት ነው የቀረበው كم من فئة قليلة غلبت فئة كثيرة بإذن الله ነው አይደል አላህ ድልን ሲያነሳ ውጤትን ሲያነሳ ቁጥርን አይደለም የሚያነሳው እንደውም ጥቂቶችን ነው የገለጻቸው የከፍታ መገለጫ የኡማው ልቅና ማሳያ የነበረው ከቁጥር ጋር የተያዘ ጉዳይ አልነበረም እሳቤው ማስተሳሰቡም ከኢማን ጋር የመነጨ ስለሆነ ነው እነሱ የሚያስቡትን ጠባብ ዓለም ማሻገር የሚችል አንድ ወጣት ተራ የሚመስል ሰው እይታው ሩቅ ነው ምድርና ሰማይን ነው ሊያሻግር የሚፈልገው ይሄን ነበር ረቢዕ ኢብኑ አምር ያሳያቸው ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም የገነቡት ማንነት ይሄ ከፍታ ነው ዛሬም ሱራቃ ኢብኑ ማሊክን በዛ ቃል ኪዳን ገብተው ይሄንን አሳዩት እንደ ኡማ እኔ እናንተ ሊኖረን የሚገባህንን የቁርአን ከፍታ ስሜት በዚህ ማንነት ውስጥ እንድንኖር ፈለጉ ረሱላህ ሰለላሁ ዐለይሂ ወሰለም አይጨልምም ሙስተሂል ለሙእሚኖች ጨልሞ አያውቅም ቁጥራቸው ሊያንስ ይችላል በየትኛውም ጊዜ አሉት ግን አላህ ሪጃሎች ሁሉ ጊዜም ቁርአን በልባቸው ውስጥ በህይወታቸው ውስጥ መተግበር የቻለ ሰዎች ቁርአንን ያነበነቡት አይደለም ቁርአንን እየቀሩት አይደለም የህፍዝ ጉዳይ አይደለም ቁርአንን እየኖሩትና እየተገበሩት መሬት ላይ ምሳሌ መሆን የሚችሉ ሰዎች አሉት ረመዳን ይሄንን ከፍታ ነው የሚያሳየን ዝም ብሎ የድል ወር አይደለም ረመዳን ያ ሁሉ ፍቱሃት ሲመጣ በድር ፈትህ መካ ቃዲሲያ አይን ጃሎት ነህረወንድ ያ ሁሉ ድል ዝም ብሎ የመጣ ድል አይደለም እንዲሁም አልተገኘም እዛ ነው የከፍታ ስሜት ነው ያንን ስሜት ነው እስላም በውስጣችን ላይ እንዲዘራ የሚፈልገው ይሄን ስሜት ነው እኛ ከፍታ ውስጥ መኖር ያለበት ስለዚህ ወንድሞች እንደዚህ አይነት የቁርአን መድረኮች ዛሬም ነጋችንን ያሳዩናል ብርሃኑ እንዳለ በትክክል ያመላክቱናል እኛ መስራት ከቻልን እኛ እዛ ቦታ ላይና የምንፈልግበት ቦታ ላይ ከቆምን ይሄ ኡማው ከፍታ ኡማው ሊኖርበት የሚገባውን ሐላፊነት ስለዚህ ጨለማ ስለሚያስፈልግ ይሄ ኡማ ኩንቱም ኸይረ ኡማ ብሎ ቁርአኑ ገልጿል አሁንም ይሄ ኺረተ الناس የተመረጠ ማንነት እንዳለው ያመነ ህዝብ ሌሎች ልድረስላህ አይሉትም ሊደርስላቸው የሚሄደው እሱ ነው ጨለማ ሊገፍ የሚሄደው እሱ ነው ጨለማ ሊያወጣ ሰዎች ወደ ብርሃን ሊጠራ መሄድ የሚችለው እሱ ነው ግን ይሄ ቁርአን አያት እኔን ማናገር ካልቻለ ግን ኩንቱም ኸይረ ኡማ እኔን ካልተመለከተኝ እንኳን ስለ ሌሎች ብርሃን እኔ ከጨለማ ውስጥ መውጣት አልችልም እንደ ጨለመብኝ ነው ሐያት የሚያልፈው ይሄን ንጋት ለማምጣት ነው ቁርአን በእኛ ህይወት ውስጥ እንዲኖር ሊሰራበት መሰራትም ያለበት እነዚህ መድረኮችም የዚህ አይነት የቁርአን ሐሳቦችም ከፍ ብለው እንዲወጡ በተለያዩ ቦታዎቻችን ልንሰራ ቤቶቻችን የቁርአን መሰረት ሊሆኑ የሚገባቸው ሁሉ ጊዜ ዳርል አርቀም ኢብኑ አርቀም ሁሉ ጊዜ ኸዲጃ ሲነሱ በእስላምና ታሪክ ውስጥ ሁለቱም የቁርአን መሰረት ቤቶች ስለነበሩ ነው ዛሬም እስላም ሲወሳ ኸዲጃ ይወሳሉ ዛሬም እስላም ሲወሳ ዳርል አርቀም ይነሳል ያወጣት ልጅ ይነሳል ቁርአኑ መሰረት የጣለበት ትውልድ የታነጸበት ለሰው ልጆች ብርሃን የፈነጠቀበት ቦታ ስለሆነ ሰዎች ሁሉ ጊዜ ሞዴል እንዲያደርጉት ይፈልጋል የኛስ ሐያት የኛስ ቤት የኛስ ነገ ንጋቱ ከፊት ለፊታችን አለ ግን ያንን ለማምጣት እናንተ ቁርአን ጋር ያለን ግንኙነት ማስተካከል አለብን የሚል ነው መልእክቴ
وبالله التوفيق والسلام عليكم ورحمة الله وبركاته. فداك روحي ودمي يا حبيب الله صلى الله على شمس الهدى እናት አባቴ እህት ወንድሜ ከሪሃቴ ላንቱ ነፍሴ ትሁንለት ፊዳ